ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ቃላቶችን የእንግሊዝኛ ሌተሮችን እየተጠቀምን እንዴት መጻፍ እንደምንችል እናያለን ማለት ነው። በቅድሚያ ግን አዲስ የሆናችሁ ቻናሉን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ከዚህ ከመጀመሪያው እንጀምራለን። እዚህ ጋር የምታዩቸው እነዚህ በቀይ የተጻፉት የአማርኛ ቃላቶች ናቸው። ከዚያ ደግሞ እዚህ ጋር ደግሞ በእያንዳንዳቸው ፊት ለፊት ደግሞ የእንግሊዝኛ ሌተሮችን ተጠቅመን የጻፍናቸው አሉ ማለት ነው። ስለዚህ መጀመሪያ እኔ አማርኛውን አነብላችኋለሁ ከዚያ ደግሞ በእንግሊዝኛ ፊደል ደግሞ እንዴት እንደተጻፈም እናያለን ማለት ነው። እሺ ከዚህ ከመጀመሪያው ሲጀምር እዚህ ጋር ምን ይላል? ሙሽራ ሙሽራ። አሁን እዚህ ጋር ሙሽራ የሚለው ባለ 3 ፊደል የሆነ የአማርኛ ቃል ነው። ሙሽራ የሚለው እዚህ ጋር ሙሽራ የሚለውን ደግሞ የእንግሊዝኛ ሌተሮች ተጠቅመን ስንጽፍ ደግሞ ሙ ማለት ኤምዩ ነች። ኤምዩ ሙ፣ ኤስኤች ሽ፣ አርኤ ራ ምን ይላል በአንድ ላይ ሙሽራ። ሙሽራ ስንል እንደዚህ እንጽፋለን ማለት ነው። እዚህ ጋር አሁን ሙ የመቤተሰብ ሁለተኛ ፊደል ነች። ሁለተኛ ፊደላቶች አናባቢ ዩ ነው የሚጠቀሙ። ለዚያ ነው እዚህ ጋር ኤምዩ እንደ ሙ ትነበባለች ማለት ነው። ሽ ስንል ደግሞ ሽ ፊደል ስድስተኛ ፊደል ነች። ስድስተኛ ደግሞ አናባቢ አንጠቀም። ስለዚህ ኤስ እና ኤች እንደ ሺ ይነበባሉ። መጨረሻ ራ አራተኛ ፊደል አናባቢ ኤ እንጠቀምና አርኤ እንደ ራ ብለን እናነባታለን ማለት ነው። ስለዚህ ስናነበው ምን ይላል? ሙሽራ ሙሽራ። እሺ ወደ ቀጣዩ ስንሄድ ከዚህ ጋር ምን ይላል አማርኛው? ሙሉ ሙሉ ይላል። እሺ ሙሉ የሚለውን ስንጽፍ ደግሞ ሙ ማለት ከዚህ ጋር ሙሽራ ስንል እንደነገርኳችሁ ኤምዩ ነች። ኤምዩ ሙ፣ ሉ ደግሞ ኤልዩ ኤልዩ ሉ በአንድ ላይ ሙሉ ሲል በዚህ መንገድ እንጽፋለን ማለት ነው። ሙሉ ሙሉ። እሺ ወደ ቀጣዩ መስመር ስንመጣ ሀብት 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 ይላል በአማርኛ። ሀ ለማለት ኤችኤ ሀ፣ ብ ለማለት ደግሞ ቢ፣ ት እንደ ት ስድስተኛ ፊደል ስለሆነች አናባቢ ሳንጠቀም ቲ ብቻዋን ት ብለን እናነባታለን። ስለዚህ ምን ይላል? ሀብት ሀብት ስንል በዚህ መልኩ እንጽፋለን ማለት ነው። ሀብት። ቀጣይ ደግሞ ከዚህ ጋር ምን ይላል? ይሄ ቢሮ ይላል። ቢሮ ቢአይ ነች። ቢአይ ቢ፣ ሮ ደግሞ ሰባተኛ ፊደል ነች። ሰባተኛ ፊደል አናባቢ ኦ ነው የምንጠቀመው። ስለዚህ አርኦ ሮ አርኦ ሮ። ስለዚህ ምን ይላል? ይሄ ቢአይ አርኦ በአንድ ላይ ቢሮ ቢሮ ሲል በዚህ መንገድ ይጻፋል። ቢሮ። እሺ ቀጣይ ሰፈር ሰፈር። እሺ ሰፈር ሰፈር ለማለት ደግሞ ኤስኢ ሰ፣ ኤፍኢ ፈ፣ አር ደግሞ እንደ ር ትነበባለች። ይህ ሲነበብ ምን ይላል? ሰፈር ሰፈር። እሺ ከዚህ ጋር ፎጣ ፎጣ ይላል በአማርኛ። ፎጣ ፎጣ ፎ ለማለት ኤፍኦ ፎ፣ ጣ ደግሞ ቲኤ ቲኤ እንደ ጣ ትነበባለች። ይህን ስናነበው በአንድ ላይ ፎጣ ፎጣ። እሺ ሚዛን ሚዛን ሚ ኤምአይ ሚ ነች። እዛ ደግሞ ዜድኤ ዛና ን ደግሞ ኤን ነች። ኤን እንደ ን እናነባታለን። ስለዚህ ይህን ስናነበው በአንድ ላይ ምን ይላል? ሚዛን ሚዛን ሚዛን። እሺ ጋቢ ከዚህ ጋር ደግሞ ጋቢ ይላል። ጋ ማለት ጂኤ ነች። ጂኤ ጋ፣ ቢ ደግሞ ቢአይ እዚህ ጋር ቢሮ ስንል ነግራቸዋለሁ ላይ ቢ የበቤተሰብ ሶስተኛ ስለሆነ ሶስተኛ ደግሞ አናባቢ አይ ነው የምንጠቀም። እንደዚያ ነው እዚህ ጋር ቢአይን እንደ ቢ ያነበብናት ማለት ነው። ስለዚህ ስናነበው በአንድ ላይ ጋቢ ጋቢ ይላል። እሺ ወደ ቀጣይ ፔጅ ስንመጣ ከዚህ ጋር ደግሞ ምን ይላል? ባህል ባህል ባህል። እሺ ባ ማለት ቢኤ ነች። ቢኤ ባ፣ ህ ደግሞ ኤች ል ኤል በአንድ ላይ ባህል ባህል። እሺ ከዚህ ጋር ደግሞ ሎሚ ሎሚ። ሎ ማለት ኤልኦ፣ ሚ ኤምአይ ሚ ሎሚ ሎሚ። እሺ ጸበል ጸበል ጸበል።
ጸ ቲኤስኢ ነች። ቲኤስኢ ጸ በደግሞ ቢኢ እና ል ኤል ኤል ይሄ ምን ይላል? ጸ በል ጸ በል ጸበል። ጸ ለማለት አሁን እዚህ ጋር ሶስት ፊደል የተጠቀምን በእንግሊዝኛ ሲሆን ቲ ኤስ እና ኢ በአንድ ላይ ጸ ተብለው ይነበባሉ ማለት ነው። በለ ማለት ደግሞ ሁለት ፊደል ቢኢ፣ ሊ ደግሞ አንድ ብቻ ምክንያቱም አናባቢ የላትም ኤል ጸበል። እሺ ከዚህ ጋር ደግሞ ውሃ ውሃ ው የወ ቤተሰብ ሁለተኛ ስለሆነች ደብሊው ዩ ይሆናል። ሁለተኛ ፊደል አናባቢ ዩ ነው የምንጠቀም። ስለዚህ ደብሊው እና ዩ በአንድ ላይ ው ተብለው ይነበባሉ። ሀ ለማለት ደግሞ ኤች ኤ ሀ ነች። ስለዚህ ይሄ ምን ይላል? ውሃ ውሃ ውሃ። እሺ ከዚህ ጋር ደግሞ ጋዜጣ ጋዜጣ ይላል በአማርኛ። ጋ ማለት ጂኤ ነች። ከዚህ መጀመሪያው ገጽ ላይ ጋቢ ስንል ነግራቸዋለሁ። ጋ ማለት ጂኤ አሁን ተመሳይ ነች። ዜ ደግሞ ዜድ ኢ ዜ ጣ ቲኤ ጣ። ስለዚህ ሲነበብ ምን ይላል? ጋዜጣ ጋዜጣ። አሁን እዚህ ጋር ሶስቱ የአማርኛ ፊደላቶች ስድስት ወደ እንግሊዝኛ ሲቀየሩ ስድስት ፊደል ሆኖ ወይም ስድስት ሌተሮች ሆኑ። ምክንያቱም አንዷ ሁለት ሆናለች። አንድ ተነባቢ አንድ አናባቢ። ጂኤ በአንድ ላይ ጋ ተብሎ ተነበበ። ዜድ ደግሞ ዜ ተባለ። ቲኤ ደግሞ እንደ ጣ አነበብ ነው ማለት ነው። ስለዚህ ጋዜጣ ስንል በዚህ መንገድ እንጽፋለን። እሺ ከዚህ ጋር ደግሞ ጆግ ጆግ ጆ ጂኦ ነው። ጂኦ ጆ ጊ ደግሞ ጂ ብቻዋን ጊ ተብላ ትነበባለች። ጆግ ጆግ። እሺ ደረጃ ደረጃ ደ ማለት ዲኢ ነች። ዲኢ ደ አርኢ ረ ጀ ኤ ደግሞ ጃ ጄኤ ጃ ደረጃ። እሺ የመጨረሻው ሰራ ሰ ኤስኢ ሰ ራ ደግሞ አርኤ አንድ ላይ ሰራ ይላል። እሺ እንግዲህ በዛሬ ትምህርታችን ባለ 3 እና ባለ 2 ፊደል የሆኑ የአማርኛ ቃላቶችን እንዴት በእንግሊዘኛ ሌተሮች ተጠቅመን መጻፍ እንደምንችል አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመልሳለሁ። አማርኛ እና እንግሊዘኛ ትምህርቶችን ሁሌም እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ይቻላል። በቀጣይ ትምህርት እስከምመለስ በያላችሁበት ሰላም ሁኑ።